የቅዱስ ጊዮርጊስ አምላክ እየነደደ ያለውን እሳት ያጥፋልን። አሁንም የጊዮርጊስ አምላክ ኢትዮጵያ ውስጥ እየነደደ ያለውን የጦርነት እሳት ያጥፋልን። ያለ መግባባትን እሳት ያጥፋልን። የዘረኝነትን እሳት ያጥፋልን። የጥላቻን እሳት ያጥፋልን። የመለያየትን እሳት ያጥፋልን። የጎጠኝነትን መንፈስ ያጥፋልን። ነገሥታቱ ቅዱስ ጊዮርጊስ በብረት ጫማ ላይ አጫምቶት ደሙን አይተዋል። ስጋው ቆስሎ አይተዋል። ደግሞ ቅዱስ ሚካኤል ይመጣና በህቡ ፈውሶት ይሄዳል። ይሄ መልአክ ይምጣና ይፈውሳል። አሁንም የደረቅን መንፈሳዊ ፍሬ ማፍራት ያልቻልንና የጊዮርጊስ አምላክ ፍሬያማ ያድርገን። ባዶ የነበሩ ነገሮች ሁሉ በቅዱስ ጊዮርጊስ በምልጃው ሞልቶላታል። አሁንም አምላከ ጊዮርጊስ የጎደለውን ይሙላላችሁ። ቅዱስ ጊዮርጊስ ስንል እንደ ቀልድ እንዳታዩ። ቅድስት አርሴማ ስንል እንደ ቀልድ እንዳታዩ። ቅዱስ ጊዮርጊስ እኮ ያ ሁሉ መከራ ተቀብሎ የተቀበለው 7 አክሊላት ነው። ስንት አክሊላት አያችሁ? ዓለም ከሰጠው ስልጣን የመንግስቴን እኩሌታ እንኳን ልስጥ እያሉ ነገሥታቱ በጊዮርጊስ ፊት ለፊት ቢቆሙ እናንተም መንግስታችሁም ሀብታችሁም አብራችሁ ትጠፋላችሁ አላቸው። የማይጠፋው የክርስቶስ መንግስት አለ። እናንተ አንድ ጊዜ ትገሉኛላችሁ፣ እናንተ ዘላለም ትሞታላችሁ። እኔ አንድ ጊዜ ሞቼ ለዘላለም ብኖርስ ምን ችግር አለው እያሉ አንገታቸውን ይሰጡ ነበር ለክርስቶስ። እነ ቅዱስ ጊዮርጊስ ግን ገዳይ ቀርቦ ሞት ቀርቦ የፈላ እሳት እያለ የነደደ እሳት እያለ ሰይፍ ቀርቦ ሞት ምርጫቸው ሆኖ የመረጡት ክርስቶስን ነው። በሚያስፈራሩ ሰዎች መካከል ታምነው የተገኙ ሞት ያላስደነገጣቸው ማይተማቸው ያላላ በክርስትናቸው የታመኑ እነ ቅዱስ ጊዮርጊስ ዋነኞቹ ናቸው። በረከታቸው በሁላችን ላይ ይደር።